በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? ቸር ይቅር ባይ ሰውን ወዳጅ አምላካችን ስሙ የተመሰገነ ይሁን። ባለፈው የጀመርነውን ተከታታይ የዕብራውያን መልእክት ሀተታ ጥናት እንደ አምላካችን መልካም ፈቃድ ዛሬም እንቀጥላለን። በዛሬው ባለን ሰዓት የምንመለከተው በዋናነት ባለፈው ጠቅላላ የሐዲስ ኪዳን መግቢያ የመልእክታትን መግቢያ ነው ያየነው። ዛሬ የምናጠናውን ለተከታታይ ጊዜ የምናጠናውን የዕብራውያን መልእክት መግቢያ ነው የምንመለከተው። መልእክቱ የተጻፈው በማን ነው? የመልእክቱ ጸሐፊ ማን ነው? ለነማን የተጻፈ ነው? የተጻፈበትስ ምክንያት ምንድን ነው? የሚለውን የመልእክቱን አጠቃላይ ዓላማ አምላካችን እግዚአብሔር በረዳን መጠን እንመለከታለን። እንግዲህ የተወደደው ሐዋርያ በሐዲስ ኪዳን ከጻፋቸው መልእክቶች መካከል አንዱ እንደሆነ የዕብራውያን መልእክት ባለፈው ተነጋግረናል። ጸሐፊውን በሚመለከት ግን የተለያዩ የአስተያየቶች አሉ። የእሱም ምክንያት ምንድን ነው ከተባለ በሌሎቹ መጻሕፍት መግቢያ ላይ እንደሚታወቀው ሐዋርያው ራሱን ስሙን ከማን የተገኘ መልእክት እንደሆነ በመጽሐፉ ይታወቃል። በዕብራውያን መልእክት ውስጥ ግን ጸሐፊው ማን እንደሆነ በቀጥታ አልተገለጸም። ስለዚህ ጥያቄ አስነስቷል ማለት ነው። በዘመናት የዕብራውያን መልእክት ጸሐፊ ማን ነው ለሚለው ጥያቄ ምክንያት ሆኗል። በግልጽ መጽሐፉ ውስጥ ጸሐፊው በስም ባለመገለጹ የተነሳ። ይሁን እንጂ በቤተ ክርስቲያናችን ሐዋርያው ቅዱስ ጳውሎስ እንደጻፈው የታመነ ነው። በቀደምት የቤተ ክርስቲያን አባቶች በቀደም የቤተ ክርስቲያን ትውፊት ይህን መልእክት ማን እንደጻፈው የተረጋገጡ ነገሮች አሉ። ስሙን ያልጠቀሰበት የዚህ መልእክት ጸሐፊ ሐዋርያው ቅዱስ ጳውሎስ የራሱ የሆነ ምክንያቶች አሉት። የመጀመሪያው እንደምታውቁት መልእክቱ ቀጥታ ከሱ የሥጋ ወገን ሆነው ወደ ክርስትና ለመጡ አይሁድ የተጻፈ በመሆኑ አብዛኞቹ ደግሞ አይሁድ ሐዋርያው ቅዱስ ጳውሎስ የአሕዛብ ሐዋርያ ስለሆነ ከአሕዛብ ጋር ተያይዞ በሚሰጣቸው ትምህርቶች የሥጋ ወገኖቹ የሆኑ ቢጸ ሐሳውያን ከፍተኛ ጥላቻ አላቸው። ለማን? ለቅዱስ ጳውሎስ። በአገልግሎቱ የተነሳ የአሕዛብ ሐዋርያ ስለሆነ ከግዝረት ጋር ከኦሪት ስርዓት ጋር ተያይዞ አሕዛብን ወደዚህ ወደ መጣው ኪዳን እንዲገቡ በእምነት በኩል ጠንካራ የሆነ ስብከት ስለሚሰብክ የነሱ የሆነውን ኦሪታዊ ስርዓት እንደተወው ስለሚያስቡ በዚህ የተነሳ የገዛ በሥጋ ወገኖቹ የሆኑ አይሁድ ይጠሉታል። ስለዚህ ስሙ ቢገለጽ ይሄን ደገኛ የሆነ መልእክት ተቀብሎ የመከተል መልእክቱን የማመን እንትናቸው ይቀንስ ነበር ማለት ነው። ላያነቡት ሁሉ ይችላሉ መልእክቱን። ስለዚህ ሐዋርያው ቅዱስ ጳውሎስ እግዚአብሔር ባወቀ በጥበብ ጉዳዩ ከጸሐፊው ጋር ሳይሆን ከመልእክቱ ጋር ትኩረታቸው እንዲሆን ከማሰብ የተነሳ ለሱ ካላቸው ጥላቻ የተነሳ መልእክቱን ከመቀበል ትምህርቱን ከመውሰድ ወደኋላ እንዳይሉ ምኑን አልጻፈም? ስሙን አልጻፈም። የመጀመሪያው መሰረታዊ ምክንያት ይሄ ነው። እንግዲህ በአንዳንድ ደግሞ የቤተክርስቲያን ሊቃውንት እንደሚነገረው ሐዋርያው ቅዱስ ጳውሎስ ይህን መልእክቱ መልእክት ተብሎ ይነገር እንጂ መልእክቱ ትምህርት ነው፣ መልእክት አይደለም። ምን ማለት ነው? ቀጥታ ትምህርት የሰጠበት ነው። ሰው ደግሞ ትምህርት ሲያስተምር እኔ ገሌ ብሎ አያስተምር እኔ ገሌ ብሎ አያስተምርም። መልእክት ሲሆን ግን ከከሌ ተብሎ ይገለጻል አይደል? ስለዚህ ይሄ ምንም መልእክት ቢባልም ይዘቱ የትምህርት ይዘት ነው። ጠንካራ የሆነ የትምህርት ይዘት ያለበት ስለሆነ አንድ ሰው ሲያስተምር እኔ ገሌ ብሎ ራሱን ከገሌ የተገኘ ትምህርት ብሎ አያስተምርም። መልእክት ሲሆን ግን ከገሌ የተገኘ መልእክት ብሎ ሊጽፍ ይችላል የሚል ሐሳብ ምክንያት የሚሰጡ ሊቃውንት አሉ። በዋናነት ግን በትርጓሜያችንም የተቀመጠው ምንድን ነው? አይሁድ ለእርሱ ከነበራቸው ጥላቻ የተነሳ ትምህርቱን ከመቀበል ወደኋላ እንዳይሉ ሐዋርያው ቅዱስ ጳውሎስ ሌሎቹ መልእክቶቹ ላይ እንደሚያደርገው እዚህ መልእክት ላይ ስሙን ምን አላለም? አልጻፈም። ይሁን እንጂ ይህ ማለት እሱ ለመጻፉ በስም ባይጠቀስም እሱ እንደጻፈው ግን ቀጥተኛ የሆነ የውስጥ አስረጅ ነጥቦች የሉትም ማለት አይደለም። እንግዲህ በመጽሐፍ ቅዱስ ጥናት ኤክስተርናል እና ኢንተርናል ኤቪደንስ የሚባል አለ። ውጫዊ ማረጋገጫና ውስጣዊ ማረጋገጫ። ለምሳሌ እገሌ የጻፈው ሲባል አንድ መልእክት
እሱ ለመጻፉ ውጫዊ ማረጋገጫዎች ምንድናቸው ይባል? ውጫዊ ማረጋገጫ ማለት የታሪክ የአበው ምስክርነት የተለያዩ ነገሮች ሊጠቀሱ ይችላሉ። ውስጣዊ ሲባል ግን ምን ማለት ነው? እዛው ራሱ መልእክቱ ውስጥ እሱ ለመጻፉ አመላካች ነገሮች አሉ ማለት ነው። ተረድቷችኋል? ይሄ ለሁሉም መልእክቶች መለኪያ ነው። ውጫዊና ውስጣዊ ማረጋገጫ ይባላል። በዚህም በሐዋርያው በቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምንም እንኳ በግልጽ እሱ እንደጻፈው በስም ባይጠቅስም ራሱን መልእክቱ ውስጥ ግን ስንገባ ውስጣዊ ማረጋገጫዎች አሉ። የመጀመሪያው እዚህው መልእክቱ ላይ ምዕራፍ 13 ቁጥር 23 ላይ ወንድማችን ጢሞቴዎስ እንደተፈታ እወቁ የሚል ቃል እናገኛለን። ጢሞቴዎስ ደግሞ የማን ደቀ መዝሙር ነው? የቅዱስ ጳውሎስ። ስለዚህ የጢሞቴዎስ በዚህ መልእክት ውስጥ መጠቀስ ግድ እንደሚለው አባት ከእስር መፈታቱን ለእርሱ ብቻ ሳይሆን ስለ እርሱ ለሚያስቡ ወገኖቹ የጢሞቴዎስን መፈታት መናገሩ፣ የጢሞቴዎስ በዚህ መልእክት ውስጥ መጠቀሱ ሐዋርያው ቅዱስ ጳውሎስ እንደጻፈው አንድ ማስረጃ ነው ማለት ነው። ጢሞቴዎስ የቅዱስ ጳውሎስ የቅርብ ደቀ መዝሙርና የሥራ ባልደረባ የአገልግሎት ባልደረባ መሆኑ ይታወቃል። በሌሎች የቅዱስ ጳውሎስ መልእክታትም ጢሞቴዎስ ተደጋጋሚ ተጠቅሶ እናገኘዋለን። ወደ ፊልጵስዩስ ምዕራፍ 1 ቁጥር 1 ላይ ብንመለከት፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እዛው ላይ ስለ ጢሞቴዎስ ስለ ራሱ የሰጠውን ምስክርነት እናገኛለን እናያለን። ስለዚህ ጢሞቴዎስ መጠቀሱ ሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈው ለመሆኑ አንድ የውስጥ ምንድነው ማለት ነው ማስረጃ ነው። በእርግጥ መልእክቱንም ራሱ የወሰደው ራሱ ማን ነው? ጢሞቴዎስ። ይህን መልእክት ራሱ የወሰደው ራሱ ጢሞቴዎስ ነው። ይሄ ደግሞ በትክክል አንድ ማስረጃ ነው ማለት ነው። ሁለተኛ እዚህ የዕብራውያን መልእክቱ ምዕራፍ 10 ቁጥር 34 ላይ ሐዋርያው ቅዱስ ጳውሎስ በእስራቴም ከእኔ ጋር መከራን ስለተቀበላችሁ የሚል አነጋገር እናያለን። እንግዲህ ተደጋጋሚ ስለ ክርስቶስ ወንጌል የታሰረ ወደ ግዞት የወረደ መታሰሩንና የመታሰሩን ምክንያት ደግሞ ተደጋጋሚ በመልእክቶቹ የተናገረ ማን ነው? ቅዱስ ጳውሎስ ነው። በሐዲስ ኪዳን በመልእክታት ውስጥ የእስሩ ምክንያት ምን እንደሆነ የመታሰሩ ምክንያት ምን እንደሆነ ተደጋጋሚ ሐዋርያው ቅዱስ ጳውሎስ ተናግሯል ማለት ነው። ስለዚህ እስራቱን መግለጹ ይህም ቅዱስ ጳውሎስ ያው ታውቃላችሁ ሮም ላይ የመጨረሻው እስራቱ ከመከናወኑ በፊት የሰማዕትነት እልፈቱ ከመፈጸሙ በፊት የቁም ስር የሆነበት የ2 ዓመት ቆይተዋል አይደለ? የሐዋርያት ሥራ ምዕራፍ 28 የሚያልቀው በሱ ስር ነው አይደል? የቁም ስር ሆኖ ማለት ነው። የቁም ስር ሆኖ ቤት ተከራይቶ 2 ዓመት ያሳለፈው ጊዜ አለ። የት? ሮም ውስጥ ኢጣሊያ ማለት ነው። በዛ ወቅት ነው ይህንን መልእክቱን ምን ያለው የጻፈው። ስለዚህ በእስራቴም ከኔ ጋር መከራን ስለተቀበላችሁ ብሎ የእስራቱን ሁኔታ መግለጹ ሐዋርያው ቅዱስ ጳውሎስ ለመሆኑ አንድ ውስጣዊ ማስረጃ ነው። ሌላው እዚህው የዕብራውያን መልእክቱ ምዕራፍ 13 ቁጥር 24 ላይ 13 ያው የመጨረሻው የምዕራፉ መጨረሻ ነው እንደምታውቁት። ሐዋርያው ቅዱስ ጳውሎስ በመልእክታቱ መግቢያና መጨረሻ ላይ የሚታወቅባቸው የሰላምታ ልውውጦች አሉ። እነሱ ምንድነው? በተለይ የመልእክቱ ድምዳሜዎች ላይ መልእክቱን ሲጽፍ ከሱ ጋር አብረው በጉባኤነት ያሉ ምእመናንን እየገለጸ ሰላምታ ያቀርቡላቸዋል ይላል። ይሄ ሐዋርያው ቅዱስ ጳውሎስ የሚታወቅበት የመልእክቱ ድምዳሜ ነው። በዚህውም ላይ 13:24 ላይ ምን ይላል? ከኢጣሊያ የሆኑት ሰላምታ ያቀርቡላቸዋል። ከየት የሆኑት? ከኢጣሊያ ማለት መልእክቱን ይሄን መልእክት ሲጽፍ ሮም ሆኖ ነው የጻፈው ማለት ነው። ኢጣሊያ ሮም፣ የሮም መንግስት ዋና መናገሻ ማለት ነው። እዛ ሆኖ ስለጻፈው ሐዋርያው ቅዱስ ጳውሎስ ደግሞ ተደጋጋሚ በመልእክቱ የሚታወቀው በድምዳሜዎቹ ላይ እርሱ በሚጽፍበት ቦታ ያለች ጉባኤ ካለች ከነዛ ጉባኤ ለተላከላቸው አካላት ሰላምታ ምን ይላል? ያስተላልፋል። ይሄ ሌላው ሐዋርያው ቅዱስ ጳውሎስ መልእክቱን ለመጻፉ አስረጅ ማረጋገጫ ነው። ሌላው ሐዋርያው ቅዱስ ጳውሎስ ለመጻፉ ውስጣዊ ማረጋገጫው ምንድነው ካልን ከመልእክቱ ድምዳሜ ጋር ተያይዞ ሐዋርያው ቅዱስ ጳውሎስ ልክ እንደ ፊርማ የሚታወቅበት ሰላምታ አለ። የሚታወቅበት ሰላምታ በመልእክቶቹ ማለት ነው። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይሄ የሚታወቀው ነው መግቢያው ላይ። ሌላው ደግሞ ጸጋ ከሁላችሁ ጋር ይሁን። ልክ አንድ ሰው በፊርማው ለይተን እንደምናውቀው ሁሉ
ሐዋርያው ቅዱስ ጳውሎስን ተደጋጋሚ በመልእክቶች ውስጥ በሰላምታው ከምናውቅበት መንገድ አንዱ የእግዚአብሔርን ጸጋ በመጥራትና ይህ የእግዚአብሔር ጸጋ ከሁሉም ጋር እንዲሆን ባለው ጸሎትና ምኞት መልእክቶቹን ይደመድማል። ስለዚህ እዚሁ መልእክት ላይ 13ኛው ምዕራፍ ድምዳሜ ላይ ጸጋ ከሁላችሁ ጋር ይሁን። ይሄ የማን መታወቂያ ነው? የቅዱስ ጳውሎስ መታወቂያ ነው። ይህንን እያልን ያለነው ከሌሎቹ ምኖች ጋር እያይዘን ነው፣ መልእክቶች ጋር። ሌሎች መልእክቶች ላይ ሐዋርያው ቅዱስ ጳውሎስ ከሚገልጻቸው አገላለጾች ጋር ተያይዞ ነው። ሌላው ምንድን ነው? ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለመጻፉ ማስረጃ፣ የውስጥ ማስረጃ ምንድን ነው ካልን በውስጡ ያቀረባቸው ስነ መለኮታዊ ትንታኔዎች ማለት ነው፣ ቴዎሎጂካል ቲምስ ይባላሉ። ጠንካራ የሆነ ነገረ መለኮታዊ፣ ነገረ ክርስቶሳዊ፣ ነገረ ድነታዊ የሆኑ ጠንካራ የሆኑ አስተምህሮቶች በዚህ ውስጥ አሉ፣ ትምህርቶች አሉ። እነዚህ ትምህርቶች ደግሞ በሌሎቹ መልእክቶች ውስጥ ስንገባ ሐዋርያው ቅዱስ ጳውሎስ በስም እሱ እንደጻፋቸው ከሚታመኑ መልእክቶች ጋር ስንሄድ ተመሳሳይ ይዘትና ተቀራራቢ ያላቸው ትምህርቶች ናቸው። ለምሳሌ የኦሪትና የሕግ ወይንም ኦሪትና ሕግ በክርስቶስ መፈጸማቸው፣ ክርስቶስ የኦሪትና የሕግ ፍጻሜ መሆኑ ሐዋርያው ቅዱስ ጳውሎስ በሮሜና በገላትያ መልእክቱ እንደሚያደርገው ሁሉ በዕብራውያን መልእክትም ኦሪት ወይንም ሕግ ጥላ እንደሆነና ክርስቶስ ደግሞ እንደተተካ በክርስቶስ አካልነት ጥላው እንዳለፈ ክርስቶስ ለእነዚህ ምሳሌዎች ፍጻሜ እንደሆነ በተለያዩ መልእክቶቹ ሐዋርያው ቅዱስ ጳውሎስ በጠንካራ ሁኔታ የሚያስተምረው ትምህርት ነው። ምን ካልን ኦሪትና ሕግ ጥላ ናቸው። ለማን? ለክርስቶስ። ክርስቶስ ደግሞ የጥላው አካል ነው። ምን ማለት ነው? ፍጻሜ ነው። ይህንን ሐዋርያው ቅዱስ ጳውሎስ በሮሜም በገላትያ መልእክቱም ጠንካራ ሙግት አንስቶ ክርስቶስ የሕግና የነቢያት ፍጻሜ ለመሆኑ አስተምሯል። ይታወቃል። በዚህ አስተምሮ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን የላከውን ደግሞ ይህንን 10ኛውን ምዕራፍ ብትመለከቱት ይሄን ያለፉት ነገሮች ሁሉ ሊመጣ ላለው ለሐዲስ ኪዳን ጥላ እንደሆኑ ዘርዝሮ ነው የሚናገረው። ምሳሌ እንደሆኑ ነው የሚናገረው። የነዚህ ምሳሌ ደግሞ አካሉ ፍጻሜው ማን እንደሆነ ያሳያል፣ ክርስቶስ ነው የሚለውን ያሳያል። ይሄ ደግሞ ሐዋርያው ቅዱስ ጳውሎስ የሚታወቅበት ትምህርት ነው። በሌሎች መልእክቶቹም የምናገኘው ስለሆነ ሌላው ስለ እምነት የሰጠው ትርጉም ነው። በዕብራውያን ምዕራፍ 11 ላይ የቀረበው የእምነት አርበኞች ዝርዝርና እምነት የጽድቅ መሰረት መሆኑን የጳውሎስ ሰው በእምነት ይጸድቃል ከሚለው መሰረታዊ ትምህርት ጋር ፍጹም አንድ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ስለ እምነት በሌሎች መልእክቶች ላይ የገለጻቸው አገላለጾች፣ የሰጣቸው ትርጉሞች በዚህ መልእክትም ውስጥ መኖሩ ይህን መልእክት ከሐዋርያው ከቅዱስ ጳውሎስ የተገኘ ለመሆኑ ሌላ ማረጋገጫና ምስክር መሆኑ አስረጅ ነው። ሌላው አብሮ የሚጠቀሰው ያው ከብሉይ ኪዳን በጣም በስፋት በዚህ መልእክት ውስጥ ይጠቅሳል። በአንዳንድ የመጽሐፍ ቅዱስ ምሁራን ደግሞ ዕብራውያን ማለት የኦሪት ዘሌዋውያን ትርጓሜ ማለት ነው ይላሉ፣ ፍጻሜ ማለት ነው። ምክንያቱም ኦሪት ዘሌዋውያን ስታነቡ አጠቃላይ የመቅደሱን ስርዓት፣ የካህናቱን አገልግሎት፣ የመስዋዕቱን አገልግሎት ነው የሚያወራው። ልክ ዕብራውያንን ስታነቡ እነዛ ሁሉ የመቅደስ፣ የክህነት፣ የመስዋዕት አገልግሎቶች በክርስቶስ ሊቀ ካህንነት፣ በክርስቶስ መቅደስነት፣ በክርስቶስ መስዋዕትነት ምን ማለታቸው መፈጸማቸውን ነው የሚያስረዳው። ስለዚህ ከብሉይ ኪዳን በርካታ ጥቅሶችን በመጥቀሱ ምሁረ ኦሪትነቱና ከገማልያ እግር ስር ቁጭ ብሎ የተማረ እንደመሆኑ ሐዋርያው ቅዱስ ጳውሎስ በእሱ መጠን የብሉይ ኪዳንን እነዚህን የሕግ ትምህርቶች በጠንካራ መንገድ ሊገልጽ የሚችል አካል ሊኖር ስለማይችል ተብሎ ይታሰባል ማለት ነው። እነዚህ አገላለጾች ይሄን መልእክት ከቅዱስ ጳውሎስ የተገኘ ለመሆኑ የውስጥ ማረጋገጫና ማስረጃ ሆኖ ይቀርባል ማለት ነው። እንግዲህ መልእክቱ ቅድም እንዳልኳችሁ በሮም ኢጣሊያ ውስጥ በመጀመሪያ እስር የቁም እስረኛ በነበረበት ጊዜ የተጻፈ ነው። የመጨረሻውን የሐዋርያት ሥራ ምዕራፍ 28 ስታነቡ በሐዋርያው በቅዱስ ጳውሎስ እስር ነው የሚጨርሰው። የተጻፈበትም ዓመት በ63 ወይም በ64 ዓመተ ምህረት የተጻፈ መልእክት ነው። የመልእክቱ አድራሽ ደግሞ ደቀ መዝሙሩ ማን ነው? ጢሞቴዎስ ነው ማለት ነው። መልእክቱን ምን ያደረገው ያደረሰው። እነዚህ መልእክቱን በሚመለከት ማን ጻፈው ለሚለው አስረጅ ሆኖ የሚቀርብ ነው። በቤተ ክርስቲያናችን ግን ማን ጻፈው የሚለው ጥያቄ አይነሳም። ምን ያለ ነው አልኳችሁ? የታመነ ነው። ማን ጻፈው የሚለው ማን ጽፎታል የሚለው ቅዱስ
ጳውሎስ ጽፎታል የሚለው የታመነ ምክንያትም አለ። ለምንድን ነው ስሙን ያልጠቀሰው የሚለው ቅድም የዘረዘርኩላችሁ ምክንያቶች መሰረታዊ ምክንያቶች ናቸው። እሱ ለመጻፉ ደግሞ ከታሪካዊ ማስረጃ ባሻገር ታሪካዊ ማስረጃ የምንላቸው የቀደመው የቤተክርስቲያን ታሪክ፣ የቀደምት አበው የነ ቅዱስ ባስልዮስ፣ የነ ቅዱስ አትናቴዎስ፣ የነ ቅዱስ ቄርሎስ፣ የነ ቅዱስ ዮሐንስ አፈወርቅ፣ የነ ጎርጎርዮስ ዘእንዚናዙ እነዚህ ሁሉ አባቶች ማን እንደጻፈው ነው የሚናገሩት? መልእክቱን ቅዱስ ጳውሎስ የጻፈው መልእክት መሆኑን አስረግጠው ይናገራሉ። በቤተ ክርስቲያንም የታመነ ነው ማን ጻፈው የሚለው ለማለት ነው። ከዚህ ጋር ተያይዞ መልእክቱ ለማን የተጻፈ ነው ካልን አስቀድሞ እንደተመለከትነው ራሱ መልእክቱ ሲናገር ምንድን ነው የሚለው? መልእክተ ጳውሎስ ሐዋርያ ሀበ ሰባ ዕብራውያን፣ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች። ስለዚህ በስጋ ወገኖቹ ለሆኑ ከአይሁድ ሆነው ክርስትና ለተቀበሉ በኢየሩሳሌም ይኖሩ ለነበሩ ክርስቲያኖች የተጻፈ ምንድነው ማለት ነው? መልእክት ነው። ዕብራውያን የሚለው በስጋ የሱ ምኖቹ ናቸው ማለት ነው? ወገኖቹ ናቸው። ወገኖቹ ናቸው። አይሁድ ናቸው ማለት ነው። አይሁድ ናቸው። ግን አይሁድ ቢሆኑም ምኖች ናቸው? ክርስቲያኖች ናቸው። ክርስቲያኖች ናቸው። ይሄ ደግሞ ያው መቼም አህዛብ እንዲህ አይነት መልእክት እንደማይጻፍላቸው ይታወቃል። ለምን ካልን የአህዛብ ኑሮ ይታወቃል አይደል? መቅደስ የላቸው፣ ትንቢት የላቸው፣ ተስፋ የላቸው፣ ኦሪት የለቻቸው። ኦሪት በሌለበት ስለ ኦሪት ለነሱ ሊነገር አይችልም። አያውቁማ። ኦሪት ምንድን ነው የሚለው እነሱ አያውቁት። ለምን? በጣዖት አምልኮ የኖሩ ስለነበሩ። ለአይሁዳውያን ግን ኦሪት፣ መምህራን፣ መቅደስ፣ ትንቢት ስላላቸው ያ የትንቢቱ የኦሪቱ ስርዓት የመቅደሱ ስርዓት ምንድን ነው ትርጉሙ የሚለውን የሊቀ ካህናት ስራው አገልግሎቱ ምንድን ነው የሚለውን ሊገልጽ የሚችለው በዚህ አምልኮ ይመላለሱ ለነበሩ የገዛ ወገኖቹ መሆኑን ምንም ጥያቄ የለውም ማለት ነው። የመልእክቱ ይዘት በራሱ ይህንን የሚያረጋግጥ ስለሆነ ይሄ ከሆነ ምንድናቸው ዓላማዎቹ? ይህን መልእክት ሲጽፍ ምንድን ነበር ዓላማው? በነገራችን ላይ የሐዋርያው ቅዱስ ጳውሎስን መልእክት እንደ ሐዋርያው ቅዱስ ጳውሎስ ሐሳብ ለመረዳት ከጸሐፊው ጎን ብቻ ያለውን ሳይሆን ከተጻፈላቸው ጀርባ ያለውንም ሐሳብ መረዳት ያስፈልጋል። ምንድነው ማለት መልእክቱን ሲጽፍ መልእክቱን እንዲጽፍ ያደረገው ነገር ምንድነው የሚለውን ማወቅ መልእክቱን ባልተሳሳተ መንገድ ለመረዳት ይጠቅማል። ካልሆነስ በተሳሳተ መንገድ ምን ልንለው እንችላለን? ልንተረጉመው እንችላለን። በሄርሜኔቲክስ የሚባል አለ። በነገረ መለኮት ትምህርት ሄርሜኔቲክስ ማለት ስነ አፈታት ማለት ነው። የመጽሐፍ ቅዱስ አፈታት ማለት ነው። ሁለት አይነት አፈታት አለ፣ ኤሴጄሲስ እና ኤክሴጄሲስ የሚባል። ኤሴጄሲስ ማለት ምን ማለት መሰላችሁ? የመጽሐፍ ቅዱሱን ቃል ተጠቅሞ የራስን ሐሳብ ማስተላለፍ ምን ይባላል? ኤሴጄሲስ ይባላል። የሰማችሁ ነው። የመጽሐፉን ቃል ተጠቅሞ የራስን ሐሳብ ምን ማለት ማስተላለፍ። ይሄ ስህተት የሆነ አፈታት ይባላል። ምን የሆነ አፈታት? ጥቅሱን ተወስደዋለህ፣ ግን እንደ መረዳትህ ምን ትለዋለህ? ትተረጉመዋለህ። የመጽሐፍ ቅዱስ ቃል እንደዛ ይተረጎማል። እንደዛ ይተረጎማል። አብዛኛው አሁን ከ40 ሺህ ያላነሰ ዲኖሚኔሽን በፕሮቴስታንቱ ሰርክል እንዲፈጠር የሆነበት መሰረታዊ ምክንያት የዚህ አፈታት ሂደት ነው። ከመጽሐፍ ቅዱስን ማንም ሰው አንብቦ በግል መረዳት ይችላል የሚለው አስተሳሰብ ይሄ ምን ይባላል? ኤሴጄሲስ ይባላል። አደገኛ ነው። ይሄ ትክክለኛውን የቃሉን መንፈስ የመጽሐፍ ቅዱስን ትምህርት እንዳንረዳው የሚያደርግ ነው ማለት ነው። ሁለተኛው ደግሞ ኤክሴጄሲስ ይባላል። ኤክሴጄሲስ ማለት የመጽሐፍ ቅዱሱን ቃል ከቃሉ ትምህርትና ሐሳብ ጋር ለመረዳት የሚደረግ ሂደት ነው። ቃሉን ወስደን የራሳችን ሐሳብ ሳይሆን ቃሉ የያዘውን ሐሳብና ትምህርትም ነው አብረን ምን የምንለው
የምንረዳው ማለት ነው። ይህን ለመረዳት ደግሞ በተለይ በቅዱስ ጳውሎስ መልእክታት ውስጥ ሐዋርያው ቅዱስ ጳውሎስ መልእክታቱን ለመጻፍ ምንድን ነው ምክንያት የሆነው የሚለው መረዳት በጣም አስፈላጊ ነው። ለምሳሌ የዕብራውያን መልእክቱን ምዕራፍ 11 ስንመለከት የእምነት አርበኞችን ነው አይደለም የሚያነሳው። በእምነት የተመሰከረላቸው የእሳትን ኃይል ስላጠፉ የአናብስትን አፍ ስለዘጉት ስለ ታላላቆቹ አባቶች የእምነት ጽናት በእምነት እንዴት በእሳት ውስጥ እንዳለፉ በስለት ውስጥ እንዳለፉ መንግስታትን እንዴት ባለ መንገድ ድል እንዳደረጉ ነው የሚናገረው አይደል? ለምንድን ነው ይሄን የሚለው ካልን ይሄን መልእክት የሚጽፍላቸው አካላት በእምነት ጽናት ሊሻገሩት የሚገባ እየደረሰባቸው ያለ መከራ አለ ማለት ነው። በደንብ እንረዳዋለን ምን እያለ ነው የሚለውን ማለት ነው። ሊቀ ካህናት አለልን ብሎ ሲናገር በተለይ የዕብራውያን መልእክቱ የሚበልጥ ሊቀ ካህናት ይላል። የሚበልጥ ሊቀ ካህናት አለልን አሁን ይላል። የማይሞት የማይሻር የሚራራ የሚምር ሊቀ ካህናት አለን ይላል። ለምንድን ነው እንደዚህ የሚላቸው? ክርስትናን ከመከተላቸው የተነሳ ከአይሁድ ምኩራብና መቅደስ እንዲገለሉ ስለተደረጉ እንዲፈናቀሉ ስለተደረጉ ክርስቶስን በመከተላቸው የተነሳ እንዳይቆጫቸው ይሄ ወደ ክህነቱ ወደሚሻርበት እንዳያዘነብሉ ማለት ነው። ክህነቱ የማይሻር ሊቀ ካህናት የማይሞት ሊቀ ካህናት አለ። ስለዚህ ወደ ኋላ መመለስ ወደ ኦሪታዊ ስርዓት መመለስ ምን አይባልበ አይጠበቅባቸው። ስለዚህ አሁን ከቅዱስ ጳውሎስ ከእያንዳንዱ መልእክት ጀርባ ጥያቄው አይገለጽ እንጂ ጥያቄ አለ። ሐዋርያው ቅዱስ ጳውሎስ መልሱን ነው የሚገልጸው፣ ጥያቄውን ላይ ገልጸው ይችላል። ለምሳሌ ቆሮንቶስ ቤተክርስቲያን ላይ ምዕራፍ 15 ቀዳሚ መልእክቱ ላይ ያስተውላችሁት ከሆነ ስለ ነገረ ትንሣኤ በደንብ ነው አይደል የሚያስተምረው። በጣም ጠንካራ ትምህርት አለው ነገረ ትንሣኤ። ለምን? ምክንያቱም በቆሮንቶስ ቤተክርስቲያን ትንሣኤ ሙታን እንዴት ሊሆን ይችላል የሚል ጥያቄ ምን ብሎ ነበር? ተነስቶ ነበር። ስለዚህ እንዲህ የሚመስሉ ጥያቄዎች አሉ። ኦሬዲ መልሱን ነው እሱ የሚያስቀምጠው። ስለዚህ ከእያንዳንዱ መልእክት ጀርባ ጥያቄ አለ፣ መልስ ነው እየመለሰ ያለው። ከእያንዳንዱ መልእክት ጀርባ የሥርዓት ተፋልሶ አለ፣ ሥርዓት የቤተ ክርስቲያንን ነው እያረመ ያለው። ማን? ሐዋርያው ቅዱስ ጳውሎስ። ከክርስቲያኖች ስነ ምግባር ጋር ደግሞ በተያያዘ ጉዳይ የሚያርማቸው ነገሮች ይኖራሉ። ይሄን በደንብ መረዳት ያስፈልጋል። ታዲያ ዋና ዋና ዓላማዎቹ ምን ነበሩ ካልን የመጀመሪያው ከአይሁድ ወደ ክርስትና የመጡ እነዚህ በስጋ ወገኖቹ የሆኑ ክርስቲያኖች ወደ አይሁድ ስርዓት እንዳይመለሱ መከላከል። ወዴት እንዳይመለሱ? ወደ አይሁድ ስርዓት ትተውት ወደ መጡት ወደ ኦሪት ስርዓት ምን እንዳይሉ እንዳይመለሱ ማድረግ ነው። በዚያ ዘመን የነበሩ አይሁድ ክርስቲያኖች በደረሰባቸው ስደትና መገለል ምክንያት ከዚህ ሁሉ መከራ ይልቅ ወደ ቀድሞ የኦሪት መስዋዕትና የሕግ ስርዓት ብንመለስ ይሻለናል የሚል ጥርጣሬ ውስጥ እየገቡ ነበር። እንደምታውቁት ክርስቶስም በአይሁድ ዘንድ በአብዛኞቹ በዘመኑ ይቆጠርበት የነበረው ክርስቶስንም የተከተሉት ክርስቶስን ይቆጥሩት የነበረው ልክ እንደ ከምኩራብ ሐሰተኛ አስተምሮ ይዞ እንደወጣ አካል ነው የሚቆጥሩት። ክርስቶስ ያልተቀበሉት ማለት ነው። ክርስቶስን የሚከተሉትን ሰዎች ደግሞ ሐሰተኞች ብለው ነው የሚቆጥሯቸው። ስለዚህ ክርስቶስን ከመከተላቸው የተነሳ ከምኩራብ ይገለላሉ፣ ንብረታቸው ይወረሳል፣ ከማህበራዊ ግንኙነት እንዲገለሉ ይደረጋል። እንግዲህ በስጋ አይሁድ ከሆኑ ወገኖቻቸው ነው ይሄ የሚደርስባቸው። ይሄ ደግሞ ክርስትናውን ባልተቀበሉት ብቻ ሳይሆን ክርስትናውን ተቀብለው ጥምቀት ያለ ግዝረት፣ ወንጌል ደግሞ ያለ ኦሪት ልታድን አትችልም የሚሉትን ጭምር ቢጽ ሐሳውያን የሚባሉ አሉ። የክርስትና መልክ አላቸው መተናል ይላሉ፣ ግን ምኑን ደግሞ አልተውትም። ኦሪቱን ደግሞ ምን አላሉ? አልተው። ጥምቀት ሊያድን የሚችለው በግዝረት መሰረትነት ላይ ነው። ስለዚህ ልክ አሁንም በሐዲስ ኪዳን ዘመን ግዝረትን ለምን ብለው የያዙ ማለት ነው? ለድህነት ብለው የያዙ ማለት ነው። የእስራኤል ጉባኤ ለመሆን ግዴታ መገረዝ አለበት ብለው የሚያስቡ፣ ለድህነት ግዴታ ወንጌል እንዳለች ሁሉ የኦሪት መስዋዕትም ሊኖር ይገባል፣ ሊቋረጥ አይገባም ብለው የሚያምኑ፣ ስለዚህ ሁለት ቦታ ላይ የረገጡ ማለት ነው። በክርስቶስ መስዋዕትነት የኦሪት መስዋዕት መፈጸሙን ያላመኑ፣ በክርስቶስ አንዲት በሰጣት ጥምቀት ግዝረት ማለፉን ምን ያላሉ? ያላመኑ፣ አሁንም ለድነት ያስፈልጋል ብሎ የሚከራከሩ ማለት ነው።
ልክ ኦሪታዊ የሆነው የመስዋዕት የበዓላት የአመጋገብ ስርዓቶች አሁንም ቢሆን ለድህነት ምን ይላሉ የሚሉ ያስፈልጋሉ ብለው የሚከራከሩ ነበሩ። ስለዚህ እነዚህ ደግሞ ከሌላ ወገን የመጡት ደግሞ ክርስቲያኖች ኦሬዲ ግዝረት ይታወቃል ምንም ጥቅም እንደሌለው ይሄን ይቀበላሉ፣ ያምናሉ። የኦሪት መስዋዕት የመባሊት ስርዓት አሁን ላይ ለሐዲስ ኪዳን ክርስቲያኖች ከድነታቸው ጋር የሚያገናኘው ነገር ምንም እንደሌለ ያውቃሉ። በሁለቱ መካከል ግን ምን ይፈጠራል? ልክ እንደ ሮሚ ቤተክርስቲያን ምን ይፈጠራል? መለያየትና ግጭት። ስለዚህ በዚህኞቹ ከአይሁድ ወገን በሆኑት ከአይሁድ ወገን ይህንን ስርዓት ይዘን አንቀጥልም፣ ኦሪት ተሽራለች፣ ሞት በክርስቶስ ትንሣኤ ተሽሯል፣ ኦሪት በክርስቶስ ወንጌል ተሽራለች፣ ግዝረት በክርስቶስ ጥምቀት አልፋለች የሚለውን የሚቀበሉ ደግሞ ከነዚህ በስጋ ወገኖቻቸው ከሆኑ ከሐሰተኛ ወንድሞች ምን ይደርስባቸው ነበር ማለት ነው? ስደት መከራ ይደርስባቸው ነበር። አይደለም ከአማኞቹ ቀርቶ በቅዱስ ጳውሎስ አገልግሎት ውስጥ በጣም ፈታኝ የነበሩት እነዚህ ክፍሎች ናቸው። ወደ ክርስትናው የመጡ የሚመስላቸው ግን ደግሞ የኦሪት መስዋዕትን፣ ግዝረትን፣ የመባይልት ስርዓትን ደግሞ ይዘው በቃ አሁንም ለድነት እነዚህ ነገሮች ያስፈልጋሉ ብለው እኩል ለማራመድ የሚሞክሩ ማለት ነው። ከነዚህ ወገኖች የሚነሳ ከፍተኛ የሆነ ስደት፣ መከራ፣ እንግልት ነበር። በዚህ የተነሳ ምን ወደ ማሰብን አዘነበሉ ክርስቲያኖቹ ማለት ነው። ከዚህ ሁሉ መከራ ይልቅ ለምን ወደ ቀድሞ የኦሪት መስዋዕትና የሕግ ስርዓት አንመለስም የሚል ፈተና ውስጥ ወደቁ ማለት ነው። ፈተና ውስጥ ወደቁ። ስለዚህ ሐዋርያው ቅዱስ ጳውሎስ በብሉይ ኪዳን የሚታወቁ የእምነት አባቶቻቸውን እየጠቀሰ የሚከብድባቸውን ነገር እየተዉ የሃይማኖታቸው ጀማሪና ፈጻሚ የሆነውን ክርስቶስን እየተመለከቱ ሩጫቸውን በትዕግስት እንዲያደርጉ የጸናውን ደግሞ እንዲያስቡ ደም እስከ ማፍሰስ ድረስ ሊያደርስ የሚችል መከራ እንኳ ካለ በእምነት ጸንተው ሊቀበሉ እንደሚገባ ሊያጸናቸው ምን ይላል ማለት ነው? ይሄን መልእክቱ ይጽፋል። ይሄ መልእክት የማጽኛ መልእክት ነው። የማጽኛ መልእክት ነው። ወደኋላ እየደረሰባቸው ካለው መከራ የተነሳ ጥለውት ወደ መጡት የኦሪት ስርዓት ሊመለሱ ያሉ ክርስቲያኖችን ወደ ገቡበት የእውነት መሰረት አጽንቶ መያዝ ዓላማው ነው ማለት ነው። ይህን ደግሞ የሚያደርገው ምንድነው? የሚበልጠውን በማሳየት ነው። የዕብራውያን መልእክቱ ማዕከላዊ ሐሳብ የሚበልጥ ማለት ነው። የሚበልጥ የሐዲስ ኪዳን ዘመን ከብሉይ ኪዳን ዘመን የሚበልጥ መሆኑን መጀመሪያ የሚያሳየው እሱ ነው። የሐዲስ ኪዳን ዘመን ከማን ዘመን? ከብሉይ ኪዳን ዘመን የሚበልጥ መሆኑን በምን? እግዚአብሔር ራሱን የገለጠበትን መንገድ በማበላለጥ አስቀድሞ እግዚአብሔር ለአባቶቻችን በነቢያት ተናግሮ በብዙ መንገድና በብዙ ጎዳና አስቀድሞ እግዚአብሔር ለአባቶቻችን በነቢያት ምን ብሎ ተናግሮ ይልና በአሁን ዘመን ግን በልጁ ምን አለን? ሁሉም በፈጠረበት ሁሉ ወራሽ በሆነ በልጁ ምን አለን? ተናገረን። በልጁ ተናገረን የሚለው የትኛውን ኪዳን ነው? በነቢያት ተናገረን የሚለው የትኛውን ኪዳን ነው? አያችሁ። ስለዚህ ለነዚህ የሚበልጠውን እያሳየ ማለት ነው። ክርስቶስ ከመላእክት ይበልጣል፣ ክርስቶስ ከሙሴ ይበልጣል፣ ክርስቶስ ከኦሪት መስዋዕት ይበልጣል፣ ክርስቶስ ከኦሪት ሊቀ ካህናት ይበልጣል የሚለውን ብልጫውን በማሳየት ክርስቶስ አይሁድ አረፍንባት ካሉት ከርስት ከነዓን የሚበልጥ ተስፋ የሰጠን መሆኑን አይደል? ማንን? መንግስተ ሰማያት። ያኛው ርስት ከነዓን ምን የሚል ነው? የሚያልፍ ነው፣ የሚጠፋ ነው። አማናዊ ሙሴ ክርስቶስ ግን ለኛ የሰጠን ተስፋ የሚያልፍ ርስት ከነዓንን ሳይሆን የማታልፍ ርስት መንግስተ። ስለዚህ ሐዋርያ ቅዱስ ጳውሎስ እነዚህ ወደ ኋላ ሊሉ ያሉ መከራውን ተሰቅቀው ወደ ኋላ ይሉ ዘንድ ያሉትን በጥርጥር ውስጥ እየተመቱ ያሉትን የሚበልጠውን ያሳይና ምን ያደርጋቸዋል ማለት ነው? ያጸናቸዋል ማለት ነው። ሌላው ኦሪት ጥላ እንደሆነች ክርስቶስ ግን አካሉ እንደሆነ ማሳየት። አሁን ከጥላና ከአካል ብንባል መቼም ግልጽ ነው አይደል? ጥላው ምን እስኪታይ ድረስ ነው፣ አካሉ እስኪታይ አመላካች ነው አይደል? ጥላ የምንለው ነገር አካል አይደለም። ጥላ አካል አይደለም፣ አካልም ጥላ አይደለም። ጥላ የአካል መገለጫ ነው፣ መጨረሻ ግን አይደለም። ዋናው ምኑ ነው? አካሉ ነው። ስለዚህ ኦሪትን ጥላ እንደሆነ ክርስቶስ የኦሪት መስዋዕት፣ የመቅደሱ አገልግሎት፣ የኦሪት ሊቀ ካህናት
ፍጻሜ እንደሆነ በዚህ መልእክት ውስጥ ያስረዳል። ከእውነት ወደ ጥላ መመለስ ትልቅ ስህተት መሆኑን ለማስረዳት ይህንን ይጽፋል ማለት ነው። ሌላው መልእክቱ ክርስቶስ ከሁሉ በላይ መሆኑን በማረጋገጥ አማኞችን በሃይማኖት ለማጽናት ዓላማ ያደረገ ነው። ጳውሎስ ክርስቶስን የሚከተሉ ሁሉ ክርስቶስን መከተላቸው ያነሰ መንገድ እንደመረጡ እንዳይሰማቸው ክርስቶስ ከመላእክት የሚበልጥ መሆኑን፣ ክርስቶስ ከሙሴ የሚበልጥ መሆኑን፣ ክርስቶስ ከአሮን ክህነት የሚበልጥ ክህነት ያለው መሆኑን ያሳያል ማለት ነው። ስለዚህ ክርስቲያኖች ንብረታቸው ተዘርፎ ተሰደውና ተንቀው ነበር። ዕብራውያን 10:34 ላይ ይህንን በቀጥታ እናገኘዋለን። ስለዚህ ክርስቶስ ራሱ መከራን ተቀብሎ ወደ ክብሩ እንደገባ በማሳየት የቀደሙት የሃይማኖት አባቶች መከራ ውስጥ እንዴት እንደጸኑ በመጥቀስ ለምሳሌ አባቶችን የእምነት ጽናት ዕብራውያን ስንት ላይ ነው የሚጠቅሰው? ዕብራውያን ስንት ላይ ነው? 11 ላይ አይደል? ዕብራውያን ሙሉ 11 ምዕራፍ ስለ አባቶች የእምነት ጽናት እንዴት መከራን ድል እንዳደረጉ ከእምነት የተነሳ ነው የሚነግረን። ሌላው ስለ ክርስቶስ ሊቀ ካህንነት ማስተማር ነው። ይህ የመልእክቱ ልዩ ዋና ዓላማ ነው። አማኞች ካህን የለንም፣ መስዋዕት የለንም ብለው እንዳይሰጉ ክርስቶስ በሰማያዊት መቅደስ አንድ ጊዜ ለዘላለም የራሱን ደም ይዞ የገባ ሊቀ ካህናት መሆኑንና አሁንም ሊራራ ሊምር የሚችል መሆኑን ያ የሚራራበት የሚምርበት ፍቅሩ ከሱ የተለየ እንዳልሆነ ማጽናት ነው። ዓላማው ይሄ ነው በቃ። ምክንያቱም እነሱ እየተገፉ ያሉት ከኦሪት መቅደስ አይደል? ካህን ካለበት ሊቀ ካህናት ካለበት መስዋዕት ካለበት ነው እየተገፉ እየተሳደዱ ያሉት። በዚህ የተነሳ በቃ ያለ መቅደስ ሆንን፣ ያለ መስዋዕት ሆንን፣ እኛን አሁን መስዋዕት የሚያቀርብልን ሊቀ ካህናት የለንም ብለው ያዝናሉ። ሐዋርያው ቅዱስ ጳውሎስ ግን እያደረገ ያለው አንድ ጊዜ ለሁል ጊዜ የሚበቃ መስዋዕትን በቀራንዮ እሱ ራሱ ሊቀ ካህናት፣ እሱ ራሱ መስዋዕት፣ እሱ ራሱ ሰዋኢ ሆኖ፣ እሱ ራሱ ተወካፊ መስዋዕት ሆኖ በእሱ ሰውነት መቅደስነት በቀራንዮ መስቀል ምስዋነት አንድ ጊዜ ያቀረበ መሆኑን ክህነቱ ደግሞ የማይሻር ስለሆነ በመስዋዕቱ የሚገኘው ድህነትና መጽናት የሚቋረጥ ሳይሆን ላለፉት ለሞቱት አዳማውያን ወደፊትም ለሚነሱት ደቂቅ አዳማውያን የሚበቃ መሆኑን ምን ማድረግ ነው? ማረጋገጥ። ተረቷቸዋል አይደል? ስለዚህ አይናፍቃችሁ፣ ይሄ ተታችሁት የመጣችሁት የኦሪት መቅደስ አይናፍቃችሁ። ለምን? በዛ ውስጥ ያለው መስዋዕት ፍጹም ድህነት የሚሰጥ፣ በዛ ውስጥ የሚሰዋው መስዋዕት ለዘላለም ድህነት የሚሰጥ፣ በዛ ውስጥ የሚሰዋው መስዋዕቱን የሚያቀርበው ሊቀ ካህናት ምን ያለበት ነው? ሞት ያለበት ነው። አሁን ግን እናንተ ያመናችሁት የተቀበላችሁት ግን ሞት የሌለበት የማይሻር ክህነት ያለው ሊቀ ካህናት ማን ነው? ኢየሱስ ክርስቶስ። አያችሁ፣ የሚበልጠውን እያሳየ ጥለውት ወደ መጡት የጥላ አገልግሎት በመከራው የተነሳ በስህተት የተነሳ እንዳይመለሱ ምን ያደርጋቸዋል ማለት ነው? በምክሩ ያጸናቸዋል ማለት ነው። ይሄን መረዳት ያስፈልጋል ማለት ነው። እንግዲህ በሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ውስጥ አበክሮ የሚነግረን የሚያስተምረን ነገር ይሄ ነው። ሌላው እንደ አጠቃላይ የመልእክቱ ይዘት የመልእክቱ ሐሳብ እንዳልኳችሁ ለመረዳት በኦሪት ውስጥ የነበረውን የመቅደስ የመስዋዕት የክህነት አገልግሎት በጥቂቱም ቢሆን መረዳት ያስፈልጋል። ባለፈውም ነግሬያችኋለሁ። በተቻለ መጠን አሁን በትምህርታችን ክፍለ ጊዜ እያንዳንዱን የዘሌዋውያንን ምዕራፍ እያነሳን ባንነጋገርም ኦሪት ዘሌዋውያን ስለምን ያወራል የሚለውን ግን እንደ ግል ማንበብ ያስፈልጋል። እሺ፣ የዕብራውያንን መልእክት በትክክል ለመረዳት በደንብ ለመረዳት ማለት ነው። ለምን በኦሪት መስዋዕት ውስጥ የነበረው የመስዋዕት አገልግሎት ስርዓት ምን ይመስል ነበር? በመቅደስ ውስጥ ይሰዉ የነበሩ የመስዋዕት አይነቶች ምን ምንድን ናቸው? ለምሳሌ 5 መስዋዕቶች አሉ በኦሪት ውስጥ ይሰዉ የነበሩ በመቅደሱ። እነዚህ የመስዋዕት አገልግሎቶች ምን ምን ናቸው? እንዴት ይሰዋሉ? ማን ያቀርባቸዋል? የመቅደሱ አገልግሎት ምን ይመስላል? ምክንያቱም ዕብራውያን 9 ላይ ስንገባ አስቀድማ ስለነበረችው የድንኳን ቤተ መቅደስ ደብተራ ኦሪት ነው አይደል የሚያወራው? ስለ ደብተራ ኦሪት ያወራል፣ ቀድማ ስለነበረችው አገልግሎት። ስለዚህ በፊተኛው መቅደስ ምን እንደነበረ፣ በሁለተኛው መቅደስ ምን እንደነበረ ያወራል። ምክንያቱም የኦሪት መቅደስ ዋናው መቅደስ ማለት ነው ደብተራ ነው የሚባለው፣ ድንኳን ነው የሚባለው። በክፍሉ ስንደርስ የምንመለከተው እንዳለ ሆኖ የመጀመሪያው ካህናት የሆኑ ዕለት ዕለት የሚገቡበት ነው። ሁለተኛው ግን ቅድስተ ቅዱሳን ተብሎ የሚጠራው የመቅደስ ክፍል በዓመት አንድ ጊዜ በዕለት አስተስርዮ ሊቀ ካህናቱ ብቻ የሚገባበት ክፍል ነው። የመጀመሪያው የመቅደስ ክፍል ግን ዕለት ዕለት ካህን የሆነ እየገባ የመብራቱን፣ የዕጣኑን፣
የቅዱሱን እንጀራ አገልግሎት የሚፈጽምበት ነው። ስለዚህ ህብስተ ገጽ፣ ማህቶት፣ የዕጣን መሰዊያ አለበት። እነዚህ ሶስቱ ነዋያት አሉ እዛ የመጀመሪያው መቅደስ ላይ። ወደ ሁለተኛው ስንገባ ግን ታቦት ያለበት ነው። በታቦት ውስጥ ሁለቱ ጽሌ ያለበት ነው። በትረ አሮን ያለበት ነው። ህብስተ መናው መሰቦ ወርቁ ያለበት ነው ታቦት ውስጥ። ያን አገልግሎት ደግሞ በማስተስሪያው ላይ ሊቀ ካህናቱ ለራሱ መስዋዕት ካቀረበ በኋላ ለህዝቡ የሚሆነውን ደም ይዞ ገብቶ በማስተስሪያው ላይ ምን የሚልበት ነው? የሚረጭበት ስርዓት አገልግሎት የሚፈጸምበት ነው። ስለዚህ እነዚህንና አጠቃላይ የኦሪት ዘሌዋውያን አገልግሎት ምን ይመስላል የሚለውን የኦሪት ዘሌዋውያንን በተቻለ መጠን ከቻላችሁ ከማብራሪያ ጋር ደግሞ እሱንም ካልቻላችሁ ግን ገጸ ንባቡን ጊዜ ወስዳችሁ እንድታነቡት አደራ እላለሁ። ለምን ወደ ውስጥ እየገባን ስንሄድ የግዴታ መለስ እያልን የምናያቸው ነገሮች ስላሉ ያንን ለመረዳት በጣም ይጠቅማል። በዛሬው ዕለት ይህንን ነው የምንመለከተው። ቀጥታ የምንመለከተው የምዕራፍ 1 ቁጥር 1 ላይ የእግዚአብሔር መገለጥ በሚል እንመለከታለን። ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የሚል ቅድም የጠቀስኩላችሁ ቃል የሚገኝበት ክፍል ነው። እንግዲህ በዚህ ክፍል ውስጥ ሐዋርያው ቅዱስ ጳውሎስ እንዴት ባለ መንገድ የሐዲስ ኪዳንን የመገለጥ ዘመን ብልጫ እንዴት አድርጎ እንደገለጸና የኦሪት አገልግሎት፣ የኦሪት የአምልኮ ስርዓት፣ አጠቃላይ እግዚአብሔር በቀደመው ኪዳን ራሱን የገለጠበት መንገድና በሐዲስ ኪዳን ግን ራሱን እንዴት ባለ መንገድ እንደገለጸ ያስረዳል። እርግጥ ነው በሐዲስ ኪዳን መጻሕፍት ውስጥ የሐዲስ ኪዳን መገለጥ ብልጫው በዚህ ብቻ ሳይሆን ከዚህም በተለየ መንገድ ተገልጿል። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ስናነብ እግዚአብሔርን ያየ አንድስ እንኳ የለም፣ በእቅፉ ያለ አንድ ልጁ እርሱ ምን አለው? ተረከው የሚል እናገኛለን አይደል? አያችሁ፣ አሁን እግዚአብሔርን ያየው አንድስ እንኳ፣ በእቅፉ ያለ አንድ ልጁ ግን እርሱ ምን አለው? ምን ከሆነ በኋላ? ቃል ምን ከሆነ በኋላ? በጣም የሚደንቅ ነው። አሁን ምን ማለት መሰላችሁ? ይሄ እንደ መግቢያ ነው። ቀጣይ ነው በደንብ በዝርዝር የምንመለከተው። ምን ማለት መሰላችሁ? ለምሳሌ በብሉይ ኪዳን እኮ እግዚአብሔርን አየ ነው ያሉ አሉ አይደል? ነቢየ እግዚአብሔር ቅዱስ ኢሳይያስ አይደል? እግዚአብሔርን ምን አልኩት ብሏል? አየሁታል። እንደውም መላእክቱ ምን እያሉ ሲያመሰግኑት እግዚአብሔርን ምን እያሉ? ቅዱስ 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 እያሉ ምን እያሉ ሲያመሰግኑት አየሁ ተመለከትኩ እኮ ብሏል። ነቢየ እግዚአብሔር ቅዱስ ዳዊት እኮ እግዚአብሔርን ሁልጊዜ በቀኜ ምን እለዋለሁ? አየዋለሁ ብሏል አይደል? ቅዱስ ያዕቆብ አባታችን እግዚአብሔርን አየሁት ብሏል እኮ በራእዩ አይደል? መሰላል ከምድር እስከ ሰማይ ተዘርግታ በመሰላሏም ላይ እግዚአብሔር በዙፋኑ ተቀምጦ የእግዚአብሔር መላእክት ደግሞ በምኑ ሲወጡና ሲወርዱ፣ እንደዚህ አይነት በርካታ ነገሮች እናያለን። አሁን አየ ነው ያሉ ግን ብልጫውን ለማሳየት ነው። አሁን ወንጌላዊ ቅዱስ ዮሐንስ ያ በብሉይ ኪዳን የነበረው መታየት ከሐዲስ ኪዳን መገለጥ ጋር ሲነጻጸር እንዳለ መታየት ነው የሚቆጠረው ማለት ነው። ለምን? ያ የአምሳል በድንግዝግዝ እንደማየት ነው። ያ የራእይ ነው። ያ የጥላ ነው፣ በጥላ እንደማየት ነው። አሁን ግን የአዲስ ኪዳኑ ግን ራሱ እግዚአብሔር ምን ሆኖ ነው? አያችሁታል? በነቢይ አይደለም የተገለጠው፣ በመምህር አይደለም የተገለጠው፣ በትንቢት አይደለም የተገለጠው፣ በራእይ አይደለም የተገለጠው፣ በመሆን ነው የተገለጠው። ብልጫውን ነው የሚያሳየው። አሁን ይሄን በደንብ ተረዱ እሺ። የክርስትና እምነት የመገለጥ እምነት ነው ሲባል እንዲሁ ዝም ብሎ አንድ ሰው አካል አየሁት፣ አለምኩት፣ ተረዳሁት ብሎ መጥቶ የገለጠልን ሳይሆን ራሱ የሃይማኖታችን ጀማሪና ፈጻሚ የሆነው ክርስቶስ በመገለጥ የገለጠው እውነት በስጋ ምን ያለ የተገለጠ አይደለም የሚለው ይሄን በስጋ ምን ያለ የተገለጠ። አሁን ብልጫውን በደንብ መረዳት ያስፈልጋል። ስለዚህ ሁለቱን ኪዳናት ስንመለከት ብሉይ ኪዳንና ሐዲስ ኪዳን ብለን እግዚአብሔር የተገለጠባቸውን መንገዶች ስንመለከት በጣም የሰማይና የምድር ያክል ምንድን ናቸው? የተራራቁ። እግዚአብሔር ከኛ ጋር ሆነ የተባለው መቼ ነው? አማኑኤል የተባለው መቼ ነው? ቃል ምን ሲሆን? በደንብ አስተውሉ ይሄንን። እግዚአብሔር ከአባቶቻችን ጋር አልነበረም? ግን በኦሪት ነበር አልነበረም? ግን አማኑኤል ተብሏል። ለምን? ያ የምን ስለሆነ የረድኤት ነው የሚባለው። ያ የምንድን ነው? የረድኤት። አሁን ግን በመካከላችን ከስጋችን ስጋን ከነፍሳችን ነፍስን ምን በማለት በመውሰድ በመንሳት በመሆን ነው ምን ያለው የተገለጸው ማለት። ስለዚህ ምዕራፍ 1 ላይ በነቢያቲሁ የሚለው ቀዳሚ የቀደመው ኪዳን
እንዴት እንደተሰጠ ይናገርና ምንም እንኳ በነቢያት ይሁ የሚለው ለአባቶቻችን ብሎ ራሱን አልነጠለም ሐዋርያው ቅዱስ ጳውሎስ። ለምን? ተስፋውን ቢሆን ለኛ ስለሆነ ያ ዘመን የተስፋ ዘመን ነው። ተስፋው ለሰው ልጅ ሁሉ የተሰጠ ስለሆነ ለአባቶቻችን በነቢያት ተናግሮ ከዛ በነቢያት ይልና ደግሞ መለስ ሲልና የሐዲስ ኪዳንን ብልጫ ሲናገር በምኑ ይላል? በወልዱ። በጣም እኮ የሚደንቅ ነው። አሁን ግን የሐዲስ ኪዳን ዘመን በማን የተገለጠ ነው? በልጁ። ተመልከቱ፣ ለሐዲስ ኪዳን መገለጥ ለሐዲስ ኪዳን ለተመሰረተው ኪዳን እግዚአብሔር ነቢያትን አይደለም የላከው። ይህን በደንብ አስተውሉ። ክርስቶስ ራሱ አንድ ምሳሌ ተናግሯል ለአይሁድ። ምን ብሎ ነገራቸው? አንድ ሰው ባለጠጋ ሰው ነው፣ የወይን እርሻ ነበረው እና የወይን እርሻው ሲደርስ ከወይኑ የሚገኘውን ነገር ለመውሰድ ባሮቹን ይልካል። ምኖቹን ይልካል? ባሮቹን ይልካል። እና ባሮቹን በላከ ጊዜ ድርሻውን ለጌታው የሚያስፈልገውን ድርሻውን ሳይመልሱ አባረሯቸው። እነዛን ጌታው የላካቸውን ባሮቹን ሰድበው አዋርደው መለሷቸው። ሁለተኛ ጊዜ ላከ። ከስድብ ከእንቢተኝነት አለፉና ምን አደረጓቸው? ደበደቧቸው። የገደሏቸውም አሉ። ከዛ ምን አለ ያ የወይኑ ባለቤት፣ አይ ልጄን ያፍሩታል ብሎ ማንን ላከ? ልጁን ላከ። ልጁን ግን ከወይኑ እርሻ አውጥተው አደባባይ ደብድበው ምን አሉት? ገደሉት ይላል። ይሄ ምሳሌ ምን ይመስላችኋል? ምሳሌ ባሮቹን ላከ ሲል እነማንን ላከ ማለት ነው? ልጁን ሲልስ ለራሳቸው እኮ እየነገራቸው እነሱ ናቸው እንግዲህ የወይን ባላደራ የተሰጣቸው፣ የትንቢት ባላደራ፣ የመቅደስ ባላደራ ሆኖ የተሰጣቸው ራሳቸው አይሁድ ናቸው። ግን ነቢያትን ላከ። ከነቢያት የገደሏቸው ያሳደዷቸው ብዙዎች ናቸው። እንደው ልጄን ቢያፍሩት ብሎ እንደላከው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እንደተባለ የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ስታነቡ ብርሃን ወደ ዓለም ይመጣ ነበር፣ ብርሃኑም በዓለም ውስጥ ነበር ይልና የገዛ ወገኖች ወደ ሆኑት መጣ፣ የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም ይልና 12 ላይ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? የገዛ ወገኖች ወደ ሆኑት መጣ አለ፣ ግን ምን አላሉትም? ምን ማለት ይመስላችኋል? ይሄ የመጀመሪያው ትርጉም እዚህ ላይ ያለው የገዛ ወገኖቹ የሚባሉት ክርስቶስ በስጋ የማን ዘር ነው? የአብርሃም ዘር አይደል? የማንን ዘር ነው የያዘው? የአይሁድን የአብርሃምን ዘር አይደል የያዘው? ግን ከአብርሃም ዘር ነስቶ ተስፋውንና ስብከቱን ብስራቱን መጀመሪያ የገለጠው ለማን ነው? ለአይሁድ አይደል? አይሁድ ግን ተቀብለውታል። የመጀመሪያው ይሄ ነው። ሁለተኛው የገዛ ወገኖች ወደ ሆኑት መጣ ሲባል የገዛ ፍጥረቶቹም ማለት በሚስጥራዊ ትርጉም አይደል? ቀዳማዊ ቃል ሁሉ በእርሱ የሆነ ያለ እርሱ አንዳች የሆነ የሌለ ለመገኘታችንና ለመፈጠራችን መሰረት ጥንት አምላካችን ነው አይደል? ስለዚህ የእርሱ ወደ ሆኑት መጣ ሲባል ከምድር አፈር ያበጀን የሕይወት እስትንፋስን እፍ ያለብን ከባህሪ አባቱ ከአብ ሳይለይ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ እሱ ራሱ ነው። ሁለተኛው ሚስጥራዊ ትርጉም ይሄ ነው። ግን እዚህ ላይ ልናረሳው የወደድኩት ነገር ምንድነው? የገዛ ወገኖቹ ወደ ሆኑት መጣ። የገዛ ወገኖቹ ግን ምን አላሉትም? የዕብራውያን መልእክት ምዕራፍ 2 ቁጥር 11 አንስተን ስናነብ የአብርሃምን ዘር ይዟል እንጂ የመላእክትን አልያዝም። የማንን ዘር ነው የያዘው? የአብርሃምን ዘር። አልተቀበሉትም። ስለዚህ ምኑን ላከ ይላል ያ ምሳሌ ላይ? ልጁን። ግን አፈሩት እንዴ? ተቀበሉት እንዴ? አዎ። ተመልከቱ። አሁን የሐዲስ ኪዳን ምን ያክል የከበረ እንደሆነ ከምንረዳባቸው መንገዶች አንድ ንጉሥ በጣም ውድ የሆነውን ጥብቅ የሆነውን ጉዳይ የሚልከው በባሮቹ እጅ አይደለም፣ ካለው በልጁ ነው። ኦልሬዲ ባሮች የሚላኩበት የመልእክት ይዘት አይነት አለው፣ መደብ አለው። ልጁን ላከ ማለት ግን ንጉሥ ራሱ መጣ ማለት አይደል? ንጉሱ ልጁን ላከ ማለት ራሱ መጣ ማለት ነው። ስለዚህ ልጁን እንደምንድን ነው የሚቀበሉት? ራሱ ማን አድርገው ነው የሚቀበሉት? ንጉሱ አድርገው ነው የሚቀበሉት። ስለዚህ አዲስ ኪዳንን ሲመሰርት አዲስ ኪዳን የተመሰረተው ወይንም የአዲስ ኪዳን መገለጥ የተከናወነው በነቢያት አይደለም፣ በመልእክተኛ አይደለም። በማን ነው? በልጁ ነው።
በልጁ ነው። ይሄ የኪዳኑን ትልቅነት የሚያመለክት ወይንም ደግሞ ይህ የአዲስ ኪዳን መገለጥ የመገለጦች ሁሉ መገለጥ እንደሆነ የምንረዳበት ነው። ከዚህ በላይ መገለጥ አንጠብቅም። አሁን አዲስ መገለጥ የለም በክርስትና ውስጥ። እግዚአብሔር ወልድ በስጋ ተገልጦ ከገለጠው እውነት ውጭ ወይንም በላይ የምንጠብቀው መገለጥ አለ እንዴ? እኛ የምንጠብቀው ዳግመኛ መምጣቱን እንጂ በክርስትና ላይ አዲስ መገለጥን አንጠብቅም። ሁሉም በክርስቶስ ምን ብሏል? ሁሉም በክርስቶስ ምን ስላለ? ስለተገለጠ ማለት ነው። ሁሉም በክርስቶስ ስለተገለጠ። ስለዚህ በዚህ ምዕራፍ ውስጥ የኪዳኑን ክቡርነት፣ የሐዲስ ኪዳን መገለጥን ታላቅነት ሐዋርያው ቅዱስ ጳውሎስ እንዴት ባለ መንገድ እንደገለጸ በክፍሉ ቀደም ሲል ባነሳናቸው መሰረታዊ ነጥቦች እንመለከታለን ማለት ነው። አምላካችን እግዚአብሔር የሳሰው ይበለን። ስለነበረን ጊዜ አባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።